ማንኛይቷም ነፍስ በ5 ዓመቱም የሞተ ይሁን በ105 ዓመት የሞተ ያለ ፕሮግራም አልሞተም ያለ ፕሮግራም እንዳልተፈጠረው ሁላ ኢላ ቢኢዝኒላህ በኔ ፍርድና ውሳኔ ካልሆነ በቀር ማንኛይቷም ነፍስ ልትሞት አይገባትም መቼ ነው የምትሞተው የሚለውን ደሞ ማወቅ ከፈለጋችሁ ኪታበን ሙአጀላ ቀድሞ የተጻፈ የተወሰነ ጉዳይ ነው እንምንሞተው በጌታ አላህ ውሳኔ ነው ከመሞታችን ጋር ተያይዘው የሚጠቀሱ ሰበቦችስ ከተባለ እነሱ ገዳዮቻችን አይደሉም አላህ ሞታችንን ሲወስነው ከዛ ከሰበብ ጋር ስላገናኘው እንጂ ያ ሰበብ ራሱ በእኛ ህይወት ላይ ተሾሞብን ህይወትን የሚቀጥፍ ሆኖ አይደለም እከሌ ምን ሆኖ ሞተ ተገደለ በመሳሪያ እከሌስ በመኪና ተገጨ እከሌስ ባህር ውስጥ ሰመጠ እከሌስ ምን ሆነ ታሞ ተሰቃይቶ ሞተ እከሌስ በሳት አደጋ ቃጠሎ ያኛውስ በጭስ ታፍኖ በመሳሰለው እነዚህ ሁሉ ሰውን ገዳይ ሆነው በአጭር የሚያስቀሩ ሳይሆኑ አላህ ሞትን በሚወስንበት ጊዜ በእነዚህ ሰበቦች እንዲሆኑ ስለፈቀደ ስላገናኘ እንጂ ያ ነገር ባይኖር ኖሮ ሰውየው ይኖር ነበር ማለት አይደለም መጀመሪያውንም የተወሰነ ነው فإذا جاء أجلهم لا يستأخرون ساعة ولا يستقدمون ያ የሞት አጀልህ ከደረሰ አንድ ሰከንድ ማዘግየት የለም ወይም ሳይደርስ አንድ ሰከንድ ማስቆየት ማስቀደም ይባል የለም በሰዓት ነው የምትሞተው ውሳኔው የርሱ ነው ነገር ግን አላህ ከሰበብ ጋር ሊያገናኘው ይችላል ያንተን መሞት በኔ ሰበብ ካደረገውስ እኔ ቀጥቅጬ ወይ በመሳሪያ ተኩሼ ብገልህስ አንተ በአጀል ሞታል ለመሞት ሰበብ የሆንኩት እኔ ደግሞ በወንጀል ይጠየቃለሁ ባልተኩስ ኖሮኮ ሱድሜ ይኖር ነበር የት ነው ያወቀው ሄጃ ይቻለው እንደ ለውሃል محفوظ ላይ እኔ ስለተኮስኩ ባጭር አስቀረሁት እንጂ ባልተኩስበት ኖሮኮ ገና የተጻፈ ነበር ሚሊዮን አንብቤ ነው የመጣሁት ከውቀታችን ውጪ የሆነ ገይብ ነገር ላይ ገብተን ተሐኩም አናረግም ማንንም ሰው ይሙት በምንም ሁኔታ ማተ ቢአጀሊሂ የሞተው በምኑ ነው በአጀሉ ነው ህይወትም ሆነ ሞት በጌታ አላህ እጅ ነው ለኛማ ተሰጥቶን ቢሆን ኖሮ ስንቱን መሞቱን የፈለግነው እንዳይሞት የሆነ ስንት አለ